ዛሬ አብረን እንድናይ የሚፈልገው ሁለት ክፍሎች ናቸው። ግን ሰፋ ያለ ጊዜ የሚወስደው በንጉሥ ሮብዓም ታሪክ ዙሪያ ነው። ግን ከዛ ቀደም ብዬ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለውን ጥቅስ እንድናይ እፈልጋለሁ። አብረን ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስም እኔ መንገድ እውነትና ሕይወት ነው፣ በእኔ በቀር ወደ አብ የሚመጣ የለም ይላል። እዚህ ጋር ኢየሱስ ሶስት ነገሮችን ሲናገር እናያለን። እነዚህ ሰው በሕይወት ዘመኑ የሚፈልጋቸው ናቸው። እነዚህ ሶስቱ ነገሮች ሰው በቃ በሕይወት ዘመኑ ሲኖር የሚፈልጋቸው በቃ ያገኛቸው የሚሻቸው ነገሮች ናቸው። እነዚህ ሶስቱ ነገሮች እነዚህ ደግሞ ኢየሱስ ጋር እንደሆነ ያሉት እና ኢየሱስ ጋር ያሉት እነዚህ ሶስት ነገሮች መንገድ፣ እውነትና ሕይወት። እነዚህ ሶስት ነገሮች ሰው በሕይወት ዘመኑ እያለ ይፈልጋቸዋል። በዋናነት ሰው የሚፈልገው እነዚህ ሶስት ነገሮች ሰው በሕይወት ዘመኑ የሚፈልገው ነው። የመጀመሪያው መንገድ፣ ትክክለኛ መንገድ። ትክክለኛ መንገድ ኢየሱስ ነው። እኔ መንገድ ነኝ። ወደዚህ ቤተክርስቲያን ስንመጣ የሆነ መንገድ ተጠቅመናል እና ያን ተጠቅመን ነው እዚህ ልንደርስ የቻልነው። አይ ይሄን መንገድ አልፈልገውም ብንል እዚያ እንገኝ ነበር በዚህ ሰዓት። እና ኢየሱስ እኔ መንገድ ነኝ ምን ማለት ነው? እኔ መንገድ ነኝ ማለት እኔ መንገድ ነኝ ማለት የሰማይ መንገድ ማለት ቀጥተኛ የሰማይ መንገድ ኢየሱስ። በኢየሱስ አማካኝነት ተኪዶ ነው ሰማይ የሚደረሰው። ሌላው እኔ መንገድ ነኝ ሲል የድነት መንገድ ማለት ነው። የድነት መንገድ ብዙዎች ለመዳን የተለያዩ ነገሮችን ይሞክራሉ። ግን ትክክለኛ የድነት መንገድ ማለት ኢየሱስ ነው። ፈጣሪያችንም አዳኛችንም ኢየሱስ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ነው የፈጠረን፣ እንደገና ያዳነንም በልጁ በኢየሱስ ክርስቶስ እና የድነት መንገድ ኢየሱስ ነው። ድነት በማንም በምንም የለም ከክርስቶስ ኢየሱስ ውጭ ማለት ነው። መዳን በሌላ በማንም የለም ይላል ዮሐንስ ምዕራፍ 4 ቁጥር 12 ላይ እንድንበት ዘንድ የተሰጠን አንድ ስም ብቻ ነው፣ ያም ኢየሱስ ክርስቶስ እንደሆነ ነው። የሰላም መንገድ፣ የፍቅር መንገድ፣ የጤና መንገድ፣ የመልካም ነገር ሁሉ መንገድ ኢየሱስ ነው። የበጎነት መንገድ፣ የቸርነት መንገድ ኢየሱስ እንደሆነ እናያለን። እና እኔ መንገድ ነኝ ይላል። የብርሃን መንገድ ኢየሱስ፣ የዋስትና መንገድ ኢየሱስ ነው። እና ከኢየሱስ ውጭ ምንም አስተማማኝ ነገር የለም። ሁለተኛው እኔ እውነት ነኝ። ስለዚህ የመጀመሪያው ላይ አንድ መጨመር የምፈልገው ምንድን ነው? እኔ መንገድ ነኝ ይላል። ስለዚህ ቅድም ያየናቸው ሁሉ ነገሮች የመልካም ነገሮች ሁሉ መንገድ እሱ ስለሆነ ምን እናድርገው? እሱን እንከተል። ኢየሱስን የሚከተል ኢየሱስ ያለበት ጋር ይደርሳል። ኢየሱስ ያለው ደግሞ የት ነው? ሰማይ። በማን ቀኝ? በእግዚአብሔር ቀኝ፣ በአብ ቀኝ። ስለዚህ ኢየሱስን በትክክል የሚከተል የኢየሱስን ዱካ በመከተል የሚራመድ የእሱን መጨረሻ በአብ ዘንድ በአብ ቀኝ ዘንድ ይሆናል ማለት ነው። ኢየሱስ ባለበት ይሆናል ማለት ነው። ሁለተኛው እኔ እውነት ነኝ። እኔ እውነት ነኝ። በዚህ ዘመን ብዙ አሳቾች አሉ። እውነት ግን ኢየሱስ ነው። እውነት የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ኢየሱስ ነው። ወንጌሉ ማለት ነው። ወንጌል ማለት ነው ኢየሱስ ነው። የእግዚአብሔር ቃል ነው። የምስራችሁ ቃል የእግዚአብሔር ቃል፣ ወንጌል ኢየሱስ ነው። አዳኛችን፣ ጌታችን፣ መድኃኒታችን
እግዚአብሔር ለሰብአዊ ዘር የሰጠው ትልቅ ስጦታ፣ እግዚአብሔር ለሰብአዊ ዘር የሰጠው ትልቅ ስጦታ ማን ነው? ኢየሱስ ነው። እና እውነት ነኝ ይላል ኢየሱስ። ስለዚህ እኔ እውነት ስለሆንኩ ከእኔ ተማሩ ይላል። ከእኔ ተማሩ። እኔ እውነት ስለሆንኩ ከእኔ ተማሩ። እውነት ኢየሱስ ስለሆነ ከኢየሱስ ነው መማር ያለብን፣ ከሌላ የብርሃናት ሁሉ ምንጭ፣ የብርሃን ሁሉ ምንጭ፣ የእውነት ሁሉ ምንጭ፣ የፀሐይ ሁሉ ምንጭ፣ የጨረቃም ሁሉ ምንጭ፣ የከዋክብትም ሁሉ ምንጭ፣ ይሄ የብርሃን ምንጭ ራሱ ክርስቶስ። ይሄ ነቢያትን ሁሉ የላከው አስቀድሞ እሱ ነው። ከዛ በኋላ ራሱ ስጋ ለብሶ ተናገረ። ቃልም ስጋ ሆነ፣ እውነትና ጸጋን ተሞልቶ በእኛ አደረ ይላል። ከዛ አዳነ መስቀል ላይ ተሰቅሎ እና ምክንያቱም ሰው መዳን የሚችለው በራሱ በእግዚአብሔር ስለሆነ፣ ምክንያቱም የተሻረው ሕግ የእግዚአብሔር ስለሆነ መላእክት የሰብአዊ ዘርን ኃጢአት ሊከፍላቸው፣ የእነሱ ደም የእኛን ኃጢአት ሊከፍላቸው፣ የእኛን ኃጢአት ሊከፍል የሚችል ደም የኢየሱስ ደም ነው። ስለዚህ እኔ እውነት ነኝ ይላል። ስለዚህ ከእሱ መማር አለብን። ከኢየሱስ አረፍ ብለን ከኢየሱስ እግር ስር ተቀምጠን እንደ ማርያም ማለት ነው ከእሱ መማር አለብን። ከእሱ ተማረች፣ አንደኛ ሆነች። ማርያም አንደኛ ወደ መቃብር ቦታ ሄደች፣ ኢየሱስንም አየች በአንደኛ ደረጃ እና ከእሱ የምንማር ከሆነ ቀዳሚ ይሆናል። ስለዚህ ከእሱ መማር ይኖርብናል። ሌላው እኔ ሕይወት ነኝ ይላል። የሕይወት መገኛ እግዚአብሔር ነው፣ ኢየሱስ ነው። እኔ ሕይወት ሰጪ ነኝ እና የሕይወት ምንጭ ነኝ ይላል እና ሁላችንም ሕይወት ያገኘነው ከእግዚአብሔር ከክርስቶስ መጀመሪያም ያገኘነው፣ ሁለተኛም ደግሞ የዳነው በድነት ሕይወት ያገኘነው ከክርስቶስ ኢየሱስ። ስለዚህ የሕይወት ምንጭ እኔ ነኝ። ስለዚህ ሕይወት እሱ መሆኑን አውቀን ተረድተን ሁልጊዜ ከእሱ ጋር መሆን አለብን። ከእሱ ጋር መሆን ሕይወትን ማግኘት ነው፣ ማትረፍ። እንደ ክርስቲያን አትራፊ የለም። እውነቴን ነው ማለት ነው። እንደ አማኝ አትራፊ የለም። ምክንያቱም አሸናፊ የሆነው ሕይወት የሆነው ሁሉ በሁሉ የሆነው ሁሉን ቻይ ኤልሻዳይ የሆነው ኢየሱስ ወይም እግዚአብሔር ያዝ ሞትን ድል የነሳው ስለሆነ ያዘ። እንደ ክርስቲያን የታደለ እንደ አማኝ የታደለ የለም በዚህ ምድር ላይ ማለት ነው እና የሕይወት ምንጭ የሕይወት ባለቤት ጌታ ነው። ስለዚህ ከሱ ጋር መሆን አለብን። ከሱ ከተለየ ከዛፍ ላይ እንደተለየ ቅርንጫፍ እንደተቆረጠ ቅርንጫፍ ነው ወይም ከአሳ ውስጥ እንደወጣ ከባህር ውስጥ እንደወጣ አሳ ነው። ከባህር ውስጥ እንደወጣ አሳ ነው። ስለዚህ ሁልጊዜ ከእሱ ጋር መሆን አለብን፣ በሁሉ እንድንተባበር ማለት ነው። ሁለተኛ ዜና ምዕራፍ 10 ላይ ስለ ሮብዓም የተጠቀሰ ታሪክ አለ። ስለ ሮብዓም አጠር አድርገን እናይና የዚህ ፕሮግራም ሰንበት ፕሮግራም እንጨርሳለን። ታሪኩን አጠር አድርጌ ልነግራችሁ እፈልጋለሁ። ንጉሥ ሳኦል እስራኤልና ይሁዳን አንድ አድርጎ መራ፣ ገዛ። ከሱ በኋላ ደግሞ በሁለተኛ ደረጃ ንጉሥ ዳዊት ይሁዳንና እስራኤልን አንድ አድርጎ መራ በአንድ። ሶስተኛ ደግሞ በሶስተኛ ደረጃ ንጉሥ ሰለሞን ይሁዳንና እስራኤልን አንድ አድርጎ መራ፣ ገዛ። ከዛ በኋላ በአራተኛ ደረጃ የንጉሥ ሰለሞን ልጅ ሮብዓም ተነሳ። ከዛ በኋላ ወደ ሴኬም ሄደ። ሊያነግሱት ፈልገው ነበርና እስራኤሎች
ወደ ሴኬም ሄደ። ሴኬም ከሄደ በኋላ እስራኤላውያን አንድ ቃል ገባልን ማለት ምን አሉት? እባክህ አባትህ ሰለሞን በእኛ ላይ ቀንበር አብስቶብናል፣ ጭኖብናል፣ በጽኑ አገዛዝ ገዝቶናል። ስለዚህ አንተ ቀንበሩን አገዛዙን ከኛ ላይ አቀለልን፣ እኛም እንታዘዛለን፣ እንገዛላለን አሉት። መልካም ከ3 ቀን በኋላ ነው አላቸው የእስራኤል ሕዝብ። ከዛ በኋላ መጀመሪያ ማን ያማክራል? በንጉሥ ሰለሞን ጊዜ የነበሩትን አባቶችን ሽማግሌዎችን አማክራቸው። የእስራኤል ሕዝብ እንደዚህ ብሎኛል፣ እንዲህ ብሎኛል፣ ምን ልበላቸው? በቸርነት መልስላቸው፣ በገርነት መልስላቸው፣ አቅልላቸው፣ ይህም ሕዝብ ይገዛልሃል፣ ይታዘዝልሃል፣ እንደ ፈቃድ ይሆናል አሉት። አይ ቆይ እስኪ ደግሞ እኩዮችን አብሮ አደጎችን ላማክራቸው እና ወጣቶችን ምን ይሻላል? እስራኤል እንዲህ አለ፣ አባትህ ቀንበር በላያችን ላይ ጭኖብናል፣ በጽኑ አገዛዝ ገዝቶናልና ቀንበሩና አገዛዙን አቀልልን ብለው ነበር እና እንገዛለን ብለው ነበር እና ምን ልበላቸው ስለ አይ ሽማግሌዎች እንዳለው አትበላቸው፣ የምትላቸው የእኔ ትንሿ ጣት ከአባቴ ወገብ ትወፍራለች፣ ቀንበር ጭንባቸዋለሁ፣ አበዛባቸዋለሁ። ከዛ አባቴ በአለንጋ ገርፋችሁ ከሆነ እኔ ደግሞ በጊንጥ ገርፋችኋለሁ በላቸው። ከዛ ልክ ከ3 ቀን በኋላ መጡ የእስራኤል ሕዝብ እንዳለ። በነገራችን ላይ በንጉሥ ሰለሞን ጊዜ ቀንበር ሸክም ስለነበረ ኢዮርብዓም ሸሽቶ ሄዶ ነበር ወደ ግብፅ። እኔ በሰለሞን መንግስት ውስጥ እዚህ አልገኝም አልፈልግም ብሎ ወደ ግብፅ ሄዶ ነበር፣ በሱ ስራ ብሎ ማለት ነው። ልክ እሱ ሲያርፍ እስራኤል ጠርትና መጣ ኢዮርብዓም። ከዛ ኢዮርብዓምና እስራኤል ናቸው ወደ ሮብዓም የመጡት እና ያናገሩት። አሁንም ኢዮርብዓምና እስራኤል መጡና ሮብዓምን አናገሩት። ከዛ ምን ትለናለህ? መልስ ፈልገን ነበር፣ ከ3 ቀን በኋላ ኑ ብለን ነበር አሉት። በሉ እንግዲህ የኔ ትንሽ ጣት ከአባቴ ወገብ ትወፍራለች፣ አባቴ በአለንጋ ገርፋችሁ ከሆነ እኔ ደግሞ በጊንጥ ገርፋችኋለሁ ብሎ አስከፋቸው። ከዛ በኋላ ሲያስከፋቸው በጣም አዘኑ። እስራኤል ሆይ ከዳዊት ምን ድርሻ አለ? ከእሴይስ ምን ፋንታ አለ? ብለው ወደ ድንኳኖቻቸው ሄዱ፣ ተበተኑ። በቃ ከዛ በኋላ እስራኤል 10 ነገር ሊያገኝ አልቻለም። ሮብዓም የመራው ይሁዳንና ቢንያምን ሁለቱ ነገዶች ማለት ነው። 10 ነገዶች የኢዮርብዓም ሆኑ። ከዛ አስገባሪውን ላከባቸው። ገብሩ ብሎ ሲልክ አስገባሪውን በድንጋይ ወግረው ገደሉት። ይሄ ለኛ ያሰጋል ብሎ በፈረሱ ሸሽቶ ወደ ኢየሩሳሌም ወደ ይሁዳ ሄደ፣ ወደ ደቡቡ ማለት ነው። እስራኤል ሰሜኑ የኢዮርብዓም ማለት እና ከዛ በጦርነት ወደ 100 ምናምን ሺህ ጦር ሰራዊት አዘጋጅቶ ሊወጋ ሲል እግዚአብሔር ተው፣ ይሄ ነገር ከኔ ነው፣ በቃ ለሁለት እንዲከፈል ፈቃዴ ነው፣ ወንድሞቻችሁን አትውጉ አለ። በነቢይ አማካኝነት ሰሙ፣ በጦርነት አሉ። በቃ ከዛ በኋላ ኢዮርብዓም በይሁዳ ዋና ከተማ ኢየሩሳሌም ሆኖ መራ። ሌላው ደግሞ በሰማርያ በእስራኤል ዋና ከተማ ሆኖ መራ። ለሁለት ተከፈለ። ከዛ ማለት
እዚህ ጋር ሮብዓም ቀና ሊመልስ መልካም ሊመልስ በቸርነት ሊመልስላቸው በገርነት ሊመልስላቸው ከሱ በኋላ ሊያደርግ ይችላል። እግዚአብሔር ግን በቃ እንደዛ ነው። በገርነት በቀናነት በቸርነት በትህትና አልመለሰላቸው፣ በመልካምነት አልመለሰላቸው። ከዛ 10ን ነገድ አጣ። 2ቱን ነገድ ብቻ መራ። እንደዛም ሆኖ ግን ባይገርማችሁ ከ2ቱ ነገድ ነው ከይሁዳ ነገድ ነው ክርስቶስ እንትን ያለው። ምክንያቱም እነ እስራኤሎች 10 ነገሥታት ጣዖት ያበዙ ነበር፣ በጣም እጅግ ጣዖት ያበዙ ነበር እና ለአጋንንት ይሰዉ ነበር እና እግዚአብሔር እጅግ ያዝን ነበር ብዙ ጊዜ በ10 ነገሥታት ማለት ነው። በእርግጥ በይሁዳም ያዝን ነበር፣ ይሁዳ ነገድም ያዝን ነበር፣ ግን በጣም እጅግ የከፋ የነበረው በእስራኤል ነበር እና ለማንኛውም ክርስቶስ ከይሁዳ ነገድ ሊወለድ ቻለ አለችን ማለት ነው። እና ከዚህ ምን እንማራለን? ማንን ነው የምናማክረው? ማን ነው አማካሪያችን የሚለውን እንድናይ እፈልጋለሁ። ሮብዓም የሽማግሌዎችን ምክር ትቶ የአዋቂዎችን ምክር ትቶ ብላቴኖችን አብሮ አደጎችን ጓደኞችን ምናምን ነበር ያማከረው እና ብዙ ጊዜ ምክር ከእግዚአብሔር ነው መጠየቅ ያለብን። ምክር ማግኘት ያለብን ከማን? ከእግዚአብሔር በጸሎት ከእግዚአብሔር ማግኘት ይኖርብናል። ሌላው በእግዚአብሔር ቃል ምክር በእግዚአብሔር ቃል ውስጥ ይገኛል። የእግዚአብሔርን ቃል በማንበብ በማጥናት መልካም ምክር ማግኘት ይችላል። ብዙ ታዋቂ ሀገር መሪዎች እንዲሁም የቤተ ክርስቲያን መሪዎች የእግዚአብሔርን ቃል በማንበባቸው እጅግ በጣም ተጠቅመዋል እና የእግዚአብሔርን ቃል ማንበብ ማጥናት ይኖርብናል። መልካም ምክር ለማግኘት ነው፣ የተሻለ ነገር ለማግኘት ነው። ሌላው የእግዚአብሔር አገልጋዮችን መጠየቅ ይኖርብናል። ማለት ፓስተሮች፣ ወንጌላውያን ወደ እግዚአብሔር ቀረብ ያሉትን ማማከር ይኖርብናል። አዋቂዎችን የተማሩትን ማማከር አለብን። እንደው ለሞራል ብቻ የሆነ ሮብዓም እንዳደረገው ማድረግ አይኖርብን። ሌላ በጣም መጸለይ አለብን። ስንጸልይ የእግዚአብሔር መንፈስ ወደ መልካም ይመራናል እና አዲስ ሀሳብ ይሰጣል። መጸለይ እጅግ መልካም እና ሮብዓም እንዳደረገው ሳይሆን ዳዊት ያደርግ እንደነበር። የዳዊት አማካሪ እግዚአብሔር ነበር፣ እንዲሁም የእግዚአብሔር ሰዎች ነበሩ እና ሌላ አቤሴሎም ትዝ ካላችሁ በጣም ክፉ መካሪ ነበር። ማን ይባላል? አኪጦፌል እና ለአቤሴሎም ሕይወት መጥፋት ዋናው መንስኤ አኪጦፌል ክፉ መካሪ ነበር። በአባቱ ላይ እንዲነሳ እንዲያመጽ ያደረገ። ከዛ በኋላ ግን ለራሱን አልበጀውም፣ አልጠቀመውም። መጨረሻ ላይ ተፈጥሮ ነው የበለጠ የጎዳው አቤሴሎም። ከዛ በኋላ ከተፈጥሮ በኋላ ሰው ሊጎዳው ይችላል እና መልካም ሰዎች ሊሆኑ ይገባል አማካሪዎቻችን። ምክር በጣም ወሳኝ ነው። ምክር ያድናል፣ ምክር ያጠፋል። ስለዚህ ምን አይነት ምክር ነው እኛ የምንፈልገው የምንመርጠው? ስለዚህ በዋናነት እግዚአብሔርን አማካሪያችን አድርገን የእግዚአብሔር ሰዎችን አማካሪ አድርገን ሽማግሌዎችን ከኛ ከፍ ያሉትን አባቶችን ማለት በእድሜ ከኛ ከፍ ያሉትን፣ ምክንያቱም
ቀደም ብለው የእኛን የህይወት መንገድ አልፈዋል። ስለዚህ ካለፉት እንዲሁም ደግሞ በመጸለይ ምክር ማግኘት እንድንችል እግዚአብሔር ይርዳል።